አዳምን ቀድሞ ገነት የገባ ሰው ነበረ ማለት ነው። አዳምን ቀድሞ ማለት አዳም የት እንደገባን የማውቀው ነገር የለኝም። ገነት ይግባ ሲኦል ይግባ አሁንም አላውቅም። ስለ አዳምን አትጠይቁኝ እንዴ። እዚያ ፈያታዊ ዘመን እኮ አዳምን ቀድመው ገነት ትገባለህ፣ ዛሬ ከኔ ጋር በገነት ትኖራለህ አይልም። አዳምን ቀድመ እና የእናንተ ቤተክርስቲያን ነው የምትለው መጽሐፍ እኔ እኮ አልመለሱልኝም። ቆይ እኔ አንድ ጥያቄ ጠይቄሃለሁኝ፣ አንተ ጠይቀኝ፣ እኔ ሁለት ጥያቄ መልሼልሃለሁ። አሁን ይሄን መልስ። ኃጢአት አለባቸው ወይስ የለባቸው የሚለውን እኮ ሊመልሱ። ቆይ መጀመሪያ እኔ መልሼልሃለሁኝ፣ ካልታመነውና ያንተ የኔን መልስልኝ። አለው አሉኝ። ቀሲስ ሲኦል ይገባል ነው ብለህ የምታምነው? አንድ ሕፃን ልጅ ሲወለድ ቢሞት የብሉይ ኪዳን ሕፃናት ሲኦል ይገባሉ ነው የሚሉት? በብሉይ ኪዳን የሚወለድማ ይኸውልህ አዳም ከገባበት ነው የምትገባው እኮ። ሲኦል ይገባሉ ማለት ነው። ገነት ዝግ ነው። ታዲያ ምን ትቀልዳለህ? ሕፃናት የሚጠመቁት ለኃጢአት ስርየት አይደለም ብለውኛል። እና እንደው እንትኔን ለመግለጽ ሕፃናት ስርየት የማያስፈልገው ኃጢአት ከሌለባቸው ዓለም አቀፋዊቷና ጥንታዊቷ ቤተክርስቲያን እምነታቸው በራሳቸው እስኪገልጹ ከመጠበቅ ይልቅ ለምንድን ነው ወዲያውኑ ሲያጠምቋቸው የነበረው? እኔ ማምነው እናንተ እንደምታምኑት አይደለም። ሲኦል ዝግ ምናምን የሚባለው የተዘጋ የሚባል ሲኦል የለም። ይሄ ማይምን ገነት ማለት የተዘጋ የሚባል ገነት እኛ ልንገሩታ ያድምጡኝ። እሺ እናንተ እንደምታምኑት እዚህ ምድር ያለውን ገነት ነው ተዘጋ የምንለው እንጂ ክርስቶስ የገባበት ገነት ዝግ ነው ምናምን የሚል ነገር ትምህርት የለን። መጽሐፍ ቅዱስም እንደዛ ስለማይል ማለት ነው። ክርስቶስ የገባበት ገነት መጽሐፍ ቅዱስ ሶስተኛ ሰማይ መጽሐፍ ቅዱስ ማስረጃ። ስለዚህ እያሉ ያሉትን እርስዎ ክርስቶስ ገነት ላይ አይደለም አሁን ያለው ነው። ግልጽ በሆነ አማርኛ ገነት ነው ያለው። ስፔሲፊክ ቦታ እኮ የለውም እግዚአብሔር የክርስቶስ እኮ ማን ክርስቶስ ስፔሲፊክ ቦታ ላይ አሁን አልተቀመጠም። ስፔሲፊክ ቦታ በምትለው የሚወሰነው እኮ የማይወሰነውን ለብሶ ረቂቁ ይሄ ግዙፉ አካል እኮ ረቂቁን አካል ተዋህዶ በአባቱ ቀኝ የተቀመጠ እኮ ተቀመጠ ስንል እኮ በአባቱ ቀኝ መኖርን ዓለምን በእጁ መያዝን ገንዘብ አድርጎ እኮ ነው ያለው እኮ እንጂ እንዳንተ ብሎ የሆነ ውስን ቦታ አይደለም ያለው አሁን ክርስቶስ ውስን ቦታ ላይ አይደለም ያለው አሁን ተወስኖ የሚወሰነው የማይወሰነው ለብሶ በመላት ነው ያለው ክርስቶስ በመላት ነው ወይ? አሁን ውስን ቦታ ላይ አለ ወይ? ውስን ቦታ ላይ ሆኖ አለ ወይ ነው የኔ ጥያቄ። ውስን ቦታ ለእግዚአብሔር አንናገርም እያልኩ እኮ ነው። ለእግዚአብሔር ውስን ቦታ እዚህ ቦታ ነው የምትቀመጥ አንተ። ትምህርት ግን የጴንጤቆስታል በተለይ ይሄ ቆያ እንዴ ያንን ዘመን ስላለፍን እኔ አሁን እርሶን የጠየቁት ቀሲስ የኔን እምነት ነው ሰላም ስለምንፈልግ ወደ ሌላ ቀሲስ ጥያቄን አንስቻለሁ። መልካም ቀን ይሆኖት። እንወዶታለን፣ እናመሰግናለን። ቀሲስ ማፈን ሳይሆን በቃ እናመሰግናለን። የብሉይ ኪዳን ሕፃናት ሲኦል ይገባሉ ነው የሚሉት? በብሉይ ኪዳን የሚወለድማ ይኸውልህ አዳም ከገባበት ነው የምትገባው እኮ። ሲኦል ይገባሉ ማለት ነው። ገነት ዝግ ነው። ታዲያ ምን ትቀልዳለህ እንዴ? አብርሃም ራሱ ሲኦል ነበር። በእንደዛ አይነት መንገድ ሳይሆን ለምሳሌ አሁን የሙስሊም ልጅ ሲኦል ይገባል። የሙስሊምና የእርሶ ልጅ ይለያያል። ቆይ መጀመሪያ እንግዲህ እንደ ፍንጣ አትዝለል። አንተ ደግሞ ችግር አለብህ። ብሉይ ኪዳን እያወራ ስለ ሙስሊም እኮ ከ1600 ከ700 ይሳደባል። ቆይ ሙለታ ሙስሊም ማለት ከ700 ምናምን ከ600 ዓመት በኋላ ከክርስትና ከመጣ በኋላ የመጣ እምነት ነው። አሁን ሙስሊም ዝም ብሎ ሙስሊም እኮ ማለት እኮ ዝም ብሎ በብሉይ ኪዳን የነበረ ትምህርት አይደለም። አታንሳው እሱን እዚያው ብሉይ ኪዳን አይደለም እያልኩ ያለሁት መርገመ ስጋ መርገመ ሙለታ ስታወራ ይኸውልህ ማውራት ያለብህ በብሉይ ኪዳን የነበረ ሰው ሁለት ቦታ ነው ያለው አይደለ? ገነትና ሲኦል ነው። ከዚህ ውጭ ሌላ ስፔስ የለም፣ ሌላ መግቢያ የለም። እርሶ ያሉት የብሉይ ኪዳን ያሉ አሁን አጠፉት እንጂ የብሉይ ኪዳን ያሉ ሕፃናት በመርገመ ስጋና መርገመ ነፍስ ስላላቸው ሲኦል ነው እንደነዛ። የአዲስ ኪዳን ሕፃናት ግን እንደዛ አይደሉም አሉ። ትክክል። ቴንክ ዩ። አሁን እንደዛ ከሆነ ቆይ እዚያው ላይ ልጨርስልህ። እዚያው ላይ እንጨርስ። መጀመሪያ እንጨርስ። የብሉይ ኪዳን ላይ እንጨርስ። አንተ በብሉይ ኪዳን ገነት የሚገባ ሕፃን ልጅ ነበረ ብለህ ታምናለህ? በብሉይ ኪዳን እኔ የማምነው እናንተ እንደምታምኑት አይደለም። ሲኦል ዝግ ምናምን የሚባለው የተዘጋ የሚባል ሲኦል የለም። ይሄ ማይምን ገነት ማለት የተዘጋ የሚባል ገነት እኛ ልንገሩታ ያድምጡኝ። እናንተ እንደምታምኑት እዚህ ምድር ያለውን ገነት ነው ተዘጋ የምንለው እንጂ ክርስቶስ የገባበት ገነት ዝግ ነው ምናምን የሚል ነገር ትምህርት የለን። መጽሐፍ ቅዱስም እንደዛ ስለማይል ማለት ነው።
ክርስቶስ የገባበት ገነት መጽሐፍ ቅዱስ ሶስተኛ ሰማይ ብሎ ጠቅሶታል። መጽሐፍ ቅዱስ ማስረጃ ሰጥቶት ክርስቶስ እኮ ልነግሮት ነው። ክርስቶስ የገባበት ገነት በቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 12 መሰረት ሶስተኛው ሰማይ ብሎ ጳውሎስ ይጠቅሰዋል። እናንተ የምትሉት ገነት ዝግ ነው ለሚለውን ማስረጃ የምታቀርቡት አብርሃም የት ነበር? አብርሃም በብሉይ ኪዳን የነበረው አብርሃም የት ነበረ? ክርስቶስ ሲሞት አብርሃም የት ነበረ? ሲኦል አልነበረ። ሲኦል ያሉት እንጂ ሲኦል አልነበረ። ከየት ነው ያወጣው? አብርሃምን ያወጣው ክርስቶስ አላወጣውም። አላወጣውም። ከየት አውጣ? አብርሃምን አወጣው የሚል ኦኬ። ስለዚህ ክርስቶስ ያልሞተላቸው ሰዎች ነበሩ አላልኩም እኔ። ለአብርሃም ሲኦል ገባ የሚልም የለም። ከየት እንዲሁ አወጣው የሚሉት እርሶ ስለሆኑ ከየት ነው ያወጣው? እኔ አንቺ ደግሞ ሙለታ በጣም እኮ ነው የምወድህ። እንደው አንተ የተወደድክ ሰው እኔ ወንድ ነኝ። አንቺ አትመቸኝ። አክብሮቴ ነው ሙለታ ያው ስለምወድህ ነው። እና ያው ዲያቆን ስለነበርክ ያው አየህ፣ በዚያ እያየሁ እኮ ነው። ችግሩ እኮ እንደዛ ነው። እና ዲያቆን አንቱ አንቺ ነው። ቆይ ሙለታ በብሉይ ኪዳን እሺ፣ ሰው ሲሞት ወደ የት ነበር የሚሄደው? እኮ ሰው ሲባል እንደየእንትኑ ነው። አሁን እኔ አብርሃም ፐርሰናሊ አብርሃም እነ ኢዮብ ምናምን ሲኦል ገቡ የሚል ትምህርት እኔ አላውቅም። የት ነው የገቡት? በቃ ገነት ነው የሚገቡት። ፔሬድ በክርስቶስ ነው የሚያምኑት፣ ገነት ነው የሚገቡት። ምንም ጥያቄ የለውም። ስለዚህ ክርስቶስ ደሙን ከማፍሰሱ በፊት ገነት የገባ ሰው አለ ማለት ነው። ምንም ጥያቄ የለውም። ኦልሬዲ ፊት ለፊት አዳምን ቀድሞ ገነት የገባ ሰው ነበረ ማለት ነው። አዳምን ቀድሞ ማለት አዳም የት እንደገባ ነው የማውቀው ነገር የለኝም። ገነት ይግባ ሲኦል ግባ አሁንም አላውቅም። ስለ አዳምን አትጠይቁኝ እንዴ። እዚያ ፈያታዊ ዘመን እኮ አዳምን ቀድመው ገነት ትገባለህ፣ ዛሬ ከኔ ጋር በገነት ትኖራለህ አይልም። አዳምን ቀድመ እና የእናንተ ቤተክርስቲያን ነው የምትለው መጽሐፍ። አዳም ቀድመ እንግዲህ ያንተ ትምህርት ይኸውልህ፣ በቃ ይበቃናል። ያንተ ትምህርት አዳም ሲኦል ይግባ ያግባና ቅም ካልክ መጽሐፍ የሚለው አዳምን ቀድመ የሚል አለ። ፈያታዊ ዘመን ያሉት ፈያታዊ ዘመን ቆይ ልንገርህ፣ ከገነት እንደተባረረ ነው መጽሐፍ ቅዱስ የሚነግረን። ከገነት አዳም እንደተባረረ፣ ገነት እንደተዘጋበት፣ ዳግማዊ አዳም ግን ወደ ገነት እንደመለሰው፣ ወደ ቦታው እንደመለሰው ወይ አግብሃ በዘትካት መንበሩ ነው የምንለው እኛ። እና መጀመሪያ ከተባረረበት ነው ገባ የምትለው። ቆይ ልጨርስልህ። አሁን ልጠይቆት። ቆይ ልጨርስልህ። እኔ ልመልስልህ። አንተ ሳትጠይቀኝ እኔ ጥያቄ ገብቶኛል። አሁን የመጀመሪያዋ ገነት በነፍስና በስጋ እንደሚኖርባት አሁን እንኖራለን እያልሁ አይደለም። ምክንያቱም ስጋችን ትንሣኤ ዘጉባኤን ይጠብቃል። ገና በትንሣኤ ግሎሪፋይ በዲ የሆነውን የከበረ ስጋ ምንለው የሚበሰብሰው የማይበሰብሰውን፣ አሁን የሚበሰብሰው በመቃብር ውስጥ ያለው የማይበሰብሰውን ለብሶ የሚነሳበት ጊዜ ገና ስለሆነ ሰው በነፍስ ነው አሁን ገነት የሚገባው። ኦኬ እኮ ከድሮ ነው። ቆይ ሊጨርስልህ እንጂ ከዚያ ውጭ ግን አዳም ገነት አልገባም፣ ሲኦል አልገባም ነበር የሚል ትምህርት እኛ የለንም። ሲኦል አልገባም። ታዲያ ማንን ሊያድን ነው ክርስቶስ የመጣው? እኔ እየጠየኩት ያለሁት አዳም መጀመሪያ ወደ ነበረበት ነው ወይ የሚመለሰው ነው እየጠየኩ ያለሁት። አዎ፣ ግን በነፍስ ነው። የነፍስ ገነት አሁን በምንም ይመለስ ችግር የለውም። በምንም ይመለስ። ኦኬ። ስለዚህ እሷ የት ናት ቦታዋ? ገነት እኮ ዓለመ መሬት ነው። ገነት ይኸውልህ፣ አምስቱ ዓለማተ መሬት የሚባሉት ሲኦል፣ መሬት፣ ገነት፣ ብሔረ ሕያዋንና ብሔረ ብፁዓን ናቸው። እነዚህ ዓለማተ መሬቶች ናቸው፣ መሬት ናቸው፣ የመሬት ክፍል ናቸው። ግን አሁን ሄኖክ አካሄዱ ያልሞቱ ሰዎች ማለትም ያልሞቱ ሰዎች እንደ አሁን ስንሞት በነፍስ ገነት እንደምንገባው አይነት ሳይሆን ያልሞቱ ያልተቀበሩ እነ ሄኖክ በብሔረ ሕያዋን ነው የሚኖሩት። ምን ማለት ነው? ነፍስና ስጋቸው ሳይለያይ ነው እየኖሩ ያሉት። አልሞቱም፣ አልቀበርናቸውም። የሚሞቱ ክርስቲያኖች ግን የሚገቡት ወደ ቀድሞ ርስታቸው ግን በነፍስ ነው የሚገቡት። በነፍስ ነው። ስለዚህ አሁን የነፍሳት መኖሪያ ናት አሁን ገነት። ገብቶኛል። አዳም የተመለሰው ቀድሞ ወደሚኖርበት ከሆነ ክርስቶስም መሬት ወዳለችው ገነት ነው ያረገው አይደል? ወደዛ ነው ያረገው አይደል? ክርስቶስ ሲጀምር ገነት አረገ ብለን እኛ እኮ በአባቱ ቀኝ የተቀመጠ ሰማይና ገነት ምድርና ገነት ይለያይ ማለት የሰማይ እኮ
እና ምድር እኮ ይለያያሉ። ዓለማተ መሬት እያልሁህ ጌታ ወደ ገነት አረገ ሲጀመር ወደ ገነት አረገ የምንለው ሰው የለም ሲጀመር። ወደ ገነት እርገት አይነገር። ወደ ገነት አይደለም ሄደው ኢየሱስ በአባቱ ቀኝ በሰማይ ነው ያለው አልሁህ እኮ። ያ ደግሞ የአባቱ ቀኝ ደግሞ እንዲህ ነው ተብሎ አይነገርም። ለእግዚአብሔር ሲጀመር ለክርስቶስ ቦታ ስፔሲፊክ የሆነ ይሄ ቦታ ሁሉን በዓለምን በእጁ ጠቅልሎ የያዘ ጌታ ነው። ኦኬ። ስለዚህ እያሉ ያሉትን እርሶ ክርስቶስ ገነት ላይ አይደለም አሁን ያለው ነው። ግልጽ በሆነ አማርኛ ገነት ነው ያለው። ስፔሲፊክ ቦታ እኮ የለውም እግዚአብሔር የክርስቶስ እኮ ማን ክርስቶስ ስፔሲፊክ ቦታ ላይ አሁን አልተቀመጠም። ስፔሲፊክ ቦታ በምትለው የሚወሰነው እኮ የማይወሰነውን ለብሶ ረቂቁ ይሄ ግዙፉ አካል እኮ ረቂቁን አካል ተዋህዶ በአባቱ ቀኝ የተቀመጠ እኮ ተቀመጠ ስንል እኮ በአባቱ ቀኝ መኖርን ዓለምን በእጁ መያዝን ገንዘብ አድርጎ እኮ ነው ያለው እኮ እንጂ እንዳንተ ብሎ የሆነ ውስን ቦታ አይደለም ያለው። አሁን ክርስቶስ ውስን ቦታ ላይ አይደለም ያለው። አሁን ተወስኖ የሚወሰነው የማይወሰነው ለብሶ በምላት ነው ያለው። ክርስቶስ በምላት ነው ወይ? አሁን ውስን ቦታ ላይ አለ ወይ? ውስን ቦታ ላይ ሆኖ አለ ወይ ነው የኔ ጥያቄ። ውስን ቦታ ለእግዚአብሔር አንናገርም እያልኩህ እኮ ነው። ለእግዚአብሔር ውስን ቦታ እዚህ ቦታ ነው የምትቀመጥ አንለውም። ገና ሲያርግ እኮ ይሄ ሲያርግ ይኸውልህ፣ ቆይ ስማኛ እየነገርኩህ ነው። ይሄ የሚወሰነው የሚዳሰሰው የማይዳሰሰውን ገንዘብ በማድረጉ በአምላክነቱ ትስብእቱ ባይረቅም ወይንም ደግሞ ሰውነቱ ባይጠፋም ግን በሁሉ ቦታ የሚገኝ ሆኖ ይሄ በሁሉ ቦታ የሚገኝ። ስለዚህ ያ የሰው ልጅ በሁሉ ቦታ የክርስቶስ የእኛን ባህሪ የነሳው ባህሪ በሁሉ ቦታ የሚገኝ ሆኗል። የአምላክነትን ገንዘብ በማድረጉ እና አንድ ቦታ ላይ ከአብና ከመንፈስ ቅዱስ የሆነ ነጥለ የሆነ ቦታ ላይ ቁጭ የምታደርገው አይደለም ነው። አይ ክርስቶስ የሆነ ቦታ ላይ አለ። እሱን ተው፣ ችግር የለውም። እሱን አልክ እኮ እያልክ እኮ አንተ እኮ እያልክ ያለው እንደዚህ ረቀቅ ያለ ነገር ስለሆነ ምናልባት እናንተ ለዚያ ነው አትግባ እዚያ ውስጥ። አሁን አንተ ገነት የምንለው እኛ ዓለማተ መሬት ብቻ አንዱ ነው። መንግስተ ሰማያት የምንለው ሌላ ነው። ጳውሎስ የት ነው ያረገው? ከዋናው ርዕስ ወጥተናል። ይቅርታ። አዎ ከርዕሱ እየወጣን ስለሆነ ቀሲስ ሰላም ብያለሁ። እንዴት ነው? አይ ልወጣ ነው። ኒቄያ ጠፍተሃል። ጀምኒን እያወራች ነው። እናንተ ጠፍታችሁ ሀንዬ አንድ ጥያቄ ብቻ አንድ 5 ደቂቃ ይስጡኝ ብቻ። ኧረ በማርያም 5 ደቂቃ አልሰጥም። በእውነት እየጠራች ነው። 3 ደቂቃ። እሺ 3 ደቂቃ። ህፃናት የሚጠመቁት ለኃጢአት ስርየት አይደለም ብለውኛል እና እንደው እንትኔን ለመግለጽ ህፃናት ስርየት የማያስፈልገው ኃጢአት ከሌለባቸው ዓለም አቀፋዊቷና ጥንታዊቷ ቤተክርስቲያን እምነታቸው በራሳቸው እስኪገልጹ ከመጠበቅ ይልቅ ለምንድን ነው ወዲያውኑ ሲያጠምቋቸው የነበረው? አኬ ተቋርጧል። አኬ ያለ እንዳልሰማም እንዴ? ጸጥ ብለህ ነበር። ምን አልክ አኬ? እስኪ ድገማ። ኦኬ ህፃናት ስርየት የማያስፈልገው ኃጢአት ከሌለባቸው ጥንታዊቷና ዓለም አቀፋዊቷ ቤተክርስቲያን እምነታቸውን በራሳቸው እስኪገልጹ ድረስ ከመጠበቅ ይልቅ ወዲያውኑ ያጠምቋቸው ነበረ። በተለይም ደግሞ ኦሬገን በኮመንታሪው ላይ ሮማን 5:9 ላይ ቤተክርስቲያን ለህፃናት እንኳ ሳይቀር ጥምቀትን የመስጠትን ትውፊት ከሐዋርያት ተቀብላለች። መለኮታዊ ምስጢር የተሰጣቸው እነርሱ በሰው ሁሉ ውስጥ የተፈጥሮ ወይም የውርስ ኃጢአት እንዳለ ያውቁ ነበርና ብሎ ሐዋርያትን ይጠቅሳል። እንዲህ ከሆነ የእናንተ ቤተክርስቲያን ከየት አምጥተው ነው ለኃጢአት ስርየት ህፃናት አይጠመቁም የሚሉት? እሺ አይ አንደኛ የጠቀስከው አባት እኛ ቤተክርስቲያን የምንቀበለው አይደለም። ዩኒቨርሳል ሳልቬሽን ሰይጣን እንኳን ሳይቀር ይድናል በመጨረሻው ዘመን ያለ ስለሆነ የሞንታኔስን እምነት ተከታይ ሆኖ የሞተውን ሰውዬን የጠቀስከውና እኛ እሱን ይህንን እንትኑም ሲጀመር እኛ እንቀበለው። አንደኛ የኦሪገን ትምህርት
ሰው በመጨረሻ ሁሉም ሰው ይድናል ብሎ የሚያምን ሰው ነው። እሱን ልታውና የጆን ክሮሶሶምን ልጥቀስሎት። አይ ልመልስልህ፣ ችግር የለውም። በሱ ውድቅ ካደረጉ የጆን ክሮሶሶምን በሱ ቦታ ቆይ፣ ችግር የለውም። ለምንድን ነው እኛ ምን እንላለን እኮ ለምሳሌ ህፃናት ለሞት የሚያበቃ ቆይ ተው፣ ለዚህ አትረኛ። እኔ እነግርሃለሁ ህፃናት ለሞት የሚያበቃ ነገር ከ80 እና ከ40 ቀን በፊት ለሞት የሚያሰጋ ነገር ካለ ቶሎ ይጠመቁ የሚል እኛ አሁን ድረስ እናደርጋለን እኮ እኛ። ለምንድን ነው የሚጠመቁት ቀሲስዬ? በጣም ጥሩ። ለምንድን ነው በጥምቀት የእግዚአብሔር ልጅ የሚደረገው የሚሆነው? ዳግም ተወልደው ነው የእግዚአብሔር ልጆች የሚሆኑ ብለን ነው የምናምነው እኛ። ስለዚህ ዳግም ሳይወለዱ ቢሞቱ በህፃናቱ ምክንያት ወላጆቹ ይጠየቃሉ ብለን እኛ እናምናለን። ወላጆቹ ለምን እንደ ቅድም ስጠቅስ ነበረ ካልሰማኸኝ፣ ባፕቲዝም ላይ ቆይ እስኪ መጽሐፉን አንዴ ላምጣው እያየሁ የተሳሳትኩ አይመስለኝም በቃሌ። በእርግጥ መጽሐፉ ሃርድ ኮፒው ስላለኝ የተሳሳትኩ አልመሰለኝም። እርሶ እስኪያመጡ ድረስ እኔ ቆይ ልንገርህ ምንድን ነው የሚለው። ቆይ የህፃናትን እምነትን በተመለከተ ይሄ አሁን ማወራው ካኖን ሎ ላይ ያለ ጽሁፍ ነው። ምን ይላል? ኦኬ the phase of the children is guaranteed by the phase of the parents and God parents ነው የሚለው። አየህ ህፃናትን እዚህ ጋር የሚያሳየው የልጆቹ እምነት የወላጆች እምነት ነው። ልጆቹ ሲጠመቁ የሚጠመቁበት እምነት የነሱ ሳይሆን ክርስትና የሚያነሷቸው የክርስትና አባታቸውና የክርስትና እናታቸው የወላጆቻቸው እምነት ነው። አየህ ይሄ ማወራው ካኖን ላይ ያለ አፖስቶሊክ ትራዲሽን ላይ ያለ ነው። ስለዚህ ወላጆቹ ባያጠምቋቸው ልጆቻቸውን ወላጆቹን ይጠየቁባቸዋል ብለን እናምናለን። ምክንያቱም ህፃናትን እግዚአብሔር አደራ የሰጠው ለወላጆቹ ነው ስለሆነ። ስለዚህ አንተ የተሰጠህን ጸጋ በአግባቡ ካልተጠቀምክ ልጆቹ ሁለተኛ እንዲወለዱ ባታደርግ አንተ ልክ በመዘሞት በመስረቅ በተለያየ ኃጢአቶች እንደምትጠየቀው ሁሉ ልጆችህንም ባለማጥመቅህ የእግዚአብሔር ልጆች እንዲሆኑ በጥምቀት የሚገኘውን ጸጋ ያገኘሁትን ያግኙ ባለማለትህ የተነሳ ምን ትሆናለህ? እንደነገርኩህም ካኖን ላይም ያለ ስለሆነ የአባቶቻችንም ውሳኔ ስለሆነ ውሳኔን በመተላለፍ አንተ ስለምትጠየቅ እኛ ልጆችን እናጠምቃለን ቶሎ ብለን እንጂ ልጆቹ ሲወሉ ግን እኛ ሳናጠምቃቸው ብንቀር ግን ሳናጠምቃቸው በነዘህላለን ብንተዋቸውና ቢሞቱ ግን ሲኦል ይገባሉ ብለን አናምንም። ቀሲስ አመሰግናለሁ። በጥሩ ሁኔታ ነው የመለስኩልህ። በስመ አብ። ጥሩ ቀሲስ። ቆይ ግድ የለም እኔ የምፈልገው አሁን ለኃጢአት ስርየት ነው ወይስ አይደለም ነው። እርሶ ስለ እምነት አሉ፣ የቤተሰብ እምነት ነው አሉ። እሱ ራሱ ሌላ ልጆቹ በራሳቸው ፈቃድ ሳይሆን የቤተሰብ እምነት ተጭኖባቸው ነው እያሉኝ ነው። እሱ ሌላ ጥያቄ ነው፣ ሌላ ጊዜ እንነጋገራለን። አሁን በሲስ ይሰማለሁ። እኔ የጠየኩት ጥያቄ ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? ለኃጢአት ስርየት አይደለም፣ ወደ ቤተክርስቲያን ለመቀላቀል ብቻ ነው፣ ጸጋን ለማግኘት ብቻ ነው። ይሄን ካሉ በቤተክርስቲያን አባቶች ብዬ አስቀምጫለሁ። እርሶ ከፈለጉ ግን እኔ መልሼልሃለሁ እኮ ለምን ደገምከው? 5 ደቂቃ ብለህ ደገምክብኝ። ቀሲስ እሰማለሁ። የለም እንትን ካሉ ወይ ሌላ ጊዜ እናወራለን። ዞሮ አንድ ነገር እንዲያረጋግጡልኝ የምፈልገው ህፃናት የኦሪጂናል ሲን የለባቸውም በሚለው ተስማማል። ህፃናት በነገራችን ኦሪጂናል ሲል ብዙ ዴፊኒሽን ያለው ለምንም ነገር ይሆን ምንም ኃጢአት የለባቸውም። በቃ ለምን መሰለህ? ለምን እንደዚያ ማለት ለምን መሰለህ? ታብሶ ይሆን ምንም እንደዚያ ብዬ የማልመልስልህ ልንገርህ። እኔ ለምን መሰለህ? ለምሳሌ በአዳም ምክንያት የመጣ አሁን ድረስ ተጠምቀንም የማይለቀን ነገር አለ። ተጠምቀንም ክርስቶስን ለብሰን ራሱ በአዳም ምክንያት መጥቶ እንትኑ ተለጥፎብን የቀረ ነገር አለ። ለምሳሌ አሁን የምናየው መውደቅ መነሳት ጦርነቱ ምኑ የምናደርገው ከማን የወሰድ ነው? ቀሲስ እንትን ወደዛ ሳ ከምንሄድ እኔ አሁን የጠየኩት አንድ ነገር ምንም ላጠቃልልህና ለምን በሴቶች ላይ የሚታየው ነገር ከድነት ጋር የማይገናኝ ማለትም
ራሱን ችሎ የማያስወቅሰው የማያስከስስ ሆኖ የቀረ ነገር አለ። ግን ራሱን ችሎ ግን በብሉይ ኪዳን የዚያ ምልክት የነበረ ግን አሁን ራሱን ችሎ ይሄ እንደ ሲኦል ለምሳሌ በሴቶች ላይ የሚታየው ፔሪየድ ማለት ነው። እሱ አሁን በዚያ ምክንያት የመጣ ነገር ነው። ግን አሁን ኃጢአት አይደለም እሱ መሆኑ ቀርቷል። ሲጠመቁ ከዚያ ሴቶች ይድናሉ? ኧረ በፍጹም ማለት አሁንም እያመጡ ነው የሚወልዱት። በጭንቅ ነው የሚወልዱት። አሁንም ግን በጭንቅ ትወልጃለሽ የተባለችው ሔዋን ግን ስትረገም ነው። በጭንቅ መውለድ ግን ራሱን ችሎ ኃጢአት መሆኑ ግን ቀርቷል። አንድ ሴት አሁን በምጥ ብትሞት ሲኦል አትገባም። መጽደቂያ ግን ጭንቋ አለ። አሁንም ስንጠመቅ ከዚያ አንድንም። ስለዚህ ስለ ጥምቀት ስናወራ ለይተን ነው ከድነት ጋር የተያያዘው ነገር ላይ ብቻ ነው የኃጢአት ስርየት ብለን ማውራት ያለብን ልል ፈልጌ ነው። እሺ ቀሲስ እኔ ግን አንተን ልጠይቅህ ህፃናት አንተ እንደተወለዱ ቢሞቱ ሲኦል ይገባሉ ብለህ ታምናለህ? አኬ እንደኔ ቤተ እምነት ከሆነ እግዚአብሔር ቸር አምላክ ስለሆነ እግዚአብሔር ነው የሚያውቀው። ያንን እግዚአብሔር መልካም አምላክ ስለሆነ ምህረቱን ያበዛላቸዋል ብለን እናምናለን። ነገር ምን ላይ ያለ እሱ መጽሐፋችሁ ላይ ያው ስለዚህ እሱን እንይዛለን። ግን የእርሶን እኔ እኮ አልመለሱልኝም። ቆይ እኔ አንድ ጥያቄ ጠይቄሃለሁኝ፣ አንተ ጠይቀኝ። እኔ ሁለት ጥያቄ መልሼልሃለሁ። ህፃናት ኃጢአት አለባቸው ወይስ የለባቸው የሚለውን እኮ ሊመልሱልኝ። መጀመሪያ እኔ መልሼልሃለሁኝ። ካልታመነውና ያንተን የኔን መልስልኝ። አለው አሉኝ። ቀሲስ ሲኦል ይገባል ነው ብለህ የምታምነው? አንድ ህፃን ልጅ ሲወለድ ቢሞት እንደ ቤቴ እምነቴ ከሆነ እግዚአብሔር የምህረት አምላክ ስለሆነ ሲኦል ይገባሉ አይገባም የምንለው ነገር የለም። እግዚአብሔር ግን የምህረት አምላክ ስለሆነ እግዚአብሔር ያውቃል ነው የምንለው። ግን እንደ መጽሐፍ ቆይ ወይ ይገባሉ አይገቡም ብለኝ ቀሲስዬ፣ እንደ መጽሐፉና እንደ ጥንታዊት ቤተክርስቲያን አባቶች ከሆነ ግን ያልተጠመቀ ሰው ኢየሱስ ክርስቶስም በዮሐንስ 3:5 እንደተናገረው ከውሃና ከመንፈስ ያልተጠመቀ ወደ መንግስት ሰማያት እንደማይገባ ግልጽ አድርጎ ተናግሯል። ግልጽ። ስለዚህ አንተ ልጅ አለህ። ቆይ ቀሲስዬ፣ አሁን ወደዛ ከምንሄድ እኔ እኮ በቃ ይሄ ነው የኔ ጉዳይ ይሄ ነው። የእርሶን ግን አልመለሱልኝም። ለሌላም ጊዜ በጣም እየተጨቃጨቀ ዝጋው። አጠቃልልኝ አሁን። ስለዚህ ማንኛውም ሕፃን ልጅ ቆይ አጠቃልልኝ፣ ዝጋልኝ ብዬ ነው። ማንኛውም ሕፃን ልጅ ሲሞት እንትን ማለት ሕፃን ልጅ ሳይጠመቅ ቢሞት ሲኦል ነው የሚገባው ነው አይደል? በቃ እንደዚያ ብዬ ልውሰደው። ከጥንታዊቷ ቤተክርስቲያን እይታና ከዮሐንስ 3:5 ኢየሱስ ክርስቶስ ራሱ ከተናገረው ማርቆስ 16:16 ከሚናገረው ማንም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም ይላል። ነገር ግን እንደ ቤተ እምነቴ ከሆነ ግን እንደ ቤተ እምነቴ ብዙ ዲስከሽኖች አሉት። እግዚአብሔር መሐሪ አምላክ ስለሆነ ይሄንን ነገር ለእግዚአብሔር እንተዋለን ብለን ዘግተነዋል። ይሄ ነው። እኔ የራስን አይደለም መናገር። እንደዚያ የሚባል ነገር ትምህርት እኮ የለም። አሁን ይሄ የኛ የቤተ እምነታችን ግልጽ የሆነ አስተምሯታችን ነው። ይሄ ነገር የራሴን ሐሳብ በቃ ይሄ እኮ እርሶ በሚፈልጉት መልስ መመለስ የለብኝም። ቀሲስ አይደለማ እኔ አማኝ ሆኜ እኮ ነው። አሁን ለምሳሌ የመካነ ኢየሱስ አማኝ ሆኜ አንድ የመካነ ኢየሱስ አማኝ የሆነ ሰው ህፃን ልጁ ሞተበት። ልጄ አሁን ሲኦል የሚገባው ወይንስ ገነት ነው ብሎ ቢጠይቅህ ሲኦል ነው ወይ ገነት ነው? ከሁለቱ የትኛው ነው የምትመልስለት? እንደ መጽሐፍ ቅዱሱ ማንም ያልተጠመቀ ከውሃና ከመንፈስ ያልተጠመቀ ያመነ የተጠመቀ ይድናል ከሚለው አንጻር ማንም በዚህ መንገድ ያላለፈ የዘላለም ህይወት አለው ብዬ አላምንም። ቤተ እምነቴ ግን ይሄንን ነገር ዲፕሊ በማየት ቆይ እንደዚህ አይነት ውሳኔዎች ቢኖሩም ነገር ግን ለእግዚአብሔር ምሕረትና ቸርነት አሳልፈን እንሰጣለን ብለን እናምናለን። እሺ የኔን ይሄው በቃ እርሶ በሚፈልጉት ነው እንደኔ የቤተ እምነት መልስ የለኝም ነው የምትላት? ቆይ ቀሲስ በሁለቱም እኮ ነገርኩት፣ የኔን እኮ ነገርኩት። እርሶ በሚፈልጉት መልኩ ሊወስዱት አይገባም። እርሶ ግን ህፃናት ኃጢአት አለባቸው ወይስ የለባቸው? ቀሲስ ይሄን በጣም ብዙ ጊዜ የተከራከርን ስለሆነ ከሌሎች ልጆች እየመጡ ግልጽ እኮ ነው። ህፃናት እኔ ጋር አሁን ህፃናት ኃጢአት አለባቸው ወይም የለባቸው ቢሉኝ አለባቸው። ጥንተ አብሶ አለባቸው። አክቹዋል ሲን ወይም ደግሞ የራሳቸው የሰሩት ኃጢአት ባይኖርም ከአዳም የተወረሰ ሲን አለባቸው። ዮሐንስ አፈወርቅ እንደሚናገረው በተለይም ደግሞ አጌንስት ጁሊያን ላይ በ388 አካባቢ ባፕቲዝም ካችድ ኢን ኦገስቲን የሚለውን ነገር ላይ ጆን ክርስቶስም ዮሐንስ አፈወርቅ ይሄንን ነገር ህፃናትን ሁሉ ለኃጢአት ስርየት እንደሚጠመቁ ተናግሯል።
ልመልስልህና እኔ አለባቸው ወይስ የለባቸውም? 4 ነጥብ። እሺ ልመልስልህና ከዚህ በኋላ እንዳትጠይቁኝ ልወጣ ነው። በዚህ አጋጣሚ ቢያንስ እናንተም ህፃናትም ስለምታጠምቁ የእኛ ህፃናት ሲሞቱ በእናንተ ትምህርት እንደው የሚጎዱት ከ40 እና ከ80 ቀን በፊት የሞቱት ናቸው። በአንተ ትምህርት ግን የጴንጤቆስጣል በተለይ ይሄ ያንን ዘመን ስላለፍን እኔ አሁን እርሶን ነው የጠየቁት ቀሲስ። ሰላም ስለምንፈልግ ወደ ሌላ ቀሲስ ጥያቄን አንስቻለሁ። መልካም ቀን ይሆኖት። እንወዶታለን፣ እናመሰግናለን። ቀሲስ አይ ማፈን ሳይሆን በቃ አይ እናመሰግናለን። መልካም ቀን። እናመሰግናለን። ሰላም አለኝ። ሰላም ሁኝልኝ። ይሄን ጥያቄ ግን ጀሚንን ጠይቄ አሁን አሰማታለሁ። ቀሲስ ጀሚን ሀና እሺ፣ ሌላ ላውራ። ቆያ ላጠቃልላችሁ። በነገራችን ላይ ይኸውልሽ ኃጢአት የሚሉትን ነገሮች አሁን ህፃናት ለኃጢአት ስርየት እናጠምቃለን ብለው ቢሉሽ ኦርቶዶክሳውያን ራሱ ይህንን በምንድን ነው መሰለሽ የምትገነዘቢያቸው? ያ ሲኦል የሚያስገባ ኃጢአት አለባቸው ቢሞቱ ሲኦል ይገባሉ እያሉሽ እንዳልሆነ አርገሽ ተገንዘቢው። የኃጢአት ስርየት ህፃናት ለኃጢአት ስርየት ነው አንከፍልም ምንም በቃ ለኃጢአት ስርየት ነው ቢሉሽ ምን እያሉሽ ነው? ጸጋ መንፈስ ቅዱስን የሚቀበሉት በጥምቀት ስለሆነ ከክርስቶስ የሚወለዱት ሰው ዳግም ልደት የሚያገኘው በጥምቀት ስለሆነ ከክርስቶስ ጋር መተባበር አለመተባበር ሳይተባበሩ ቢያድጉ በራሱ ያንን ማንነት ያልያዘ ነገር ለኃጢአት ለብዙ ችግር የሚያጋልጥ ስለሆነ ሲጠመቁ እንዲህ ያሉት ነገሮች ከነሱ ላይ ወደ እነሱ እንዳይመጡ ስለሚከላከልላቸውም ጭምር ስለሆነ ለኃጢአት ስርየት ብለው ቢቀበሉሽ ምንም እንዳይደንቅሽ ነው። ነገር ግን እነዚህን ሰዎች እያሉሽ ያሉት ህፃናት ሲኦል ይገባሉ እያሉሽ አይደለም። ያ ማለት በሌላ አነጋገር ሲኦል የሚያስገባ ኃጢአት የለባቸውም እያሉሽ ነው። በቃ እናንተ ግን ጥንተ አብሶ ነው የምትሉት። እሱ ደግሞ ሁሉን ወደ ገሃነም ወደ ሲኦል ያወረደ ስለሆነ እናንተ ትክክል ናቸው ለራሳቸው። ያ የለም። እኛ ጥንተ አብሶ የሚባል ነገር ማንነት ወደ ሰው እንደተወለደ ገሃነም የሚያስገባን ነገር ክርስቶስ ሽሮልናል። ክርስቶስ አጥፍቶታል። ሰው በራሱ የሚወቀስ የሚከሰስ ሆኗል። መዳኛውም መግቢያውም ክርስቶስ ሆኗል። መጠቂያውም አለመጠቂያውም እሱ ሆኗል። ፋይሉ ተዘግቶ የአዳም ፋይል አሁን ፋይሉ የተከፈተው በክርስቶስ ነው። ታምናለህ? በክርስቶስ ያላመነ ሰው ይፈረድበታል። የሚፈረድበት ለምንድን ነው? ክርስቶስ ሞቶለት በክርስቶስ ባለማመኑ ጸጋውን ባለመቀበሉ የዳነበትን ድነት ስላክፋፋ ነው። ይሄንን ስለሆነ የመጀመሪያው አዳም መወቀሻ መከሰሻ መሆኑ ቀርቷል። እናመሰግናለን። ሀኒቾ እኔ ደግሞ የኔንም ሀሳብ መስጠት አለብኝ አይደለም? አዎ አስቀምጥ። ግን እኔ የኦርቶዶክሳውያንን ጀሚንን በኋላ ጠይቃታለሁ። አስቀምጥ አንተ ሀሳብህ። እሺ የመጀመሪያው ነገር በቤተ ክርስቲያን ውስጥ ኦሪገንን በተለያዩ ሁኔታ ቢናገሯቸው፣ አሁን ለምሳሌ ቶርቱሊዮን ስለ ስላሴ በደንብ ስላሴ የሚለውን ያመጣ ነው። ቶርቱሊዮን እንደዚህ ነው እንደዛ ነው ብለህ ግን የተናገራቸውን ነገር እስከዛሬም ስላሴ ትሪኒቲ ትራዩን አምላክ እንደሆነ እንጠቀማለን። ኦሪገን ይሄንን ነገር አለ ከሐዋርያቶች የተቀበልነው ለምን? ለኃጢአት ስርየት ህፃናት እንደሚጠመቁ። እሱ ብቻ አይደለም። ዮሐንስ አፈወርቅን ጠቅሻለሁኝ ቅድም። ዮሐንስ አፈወርቅም እንደዚሁ ነው የሚናገረው። You see how many are the benefit of baptism and something it heavenly grace consists only in the remission of sin. ይሄ ጥምቀት ወይም ደግሞ ባፕቲዝም ለጸጋ ብቻ ለኃጢአት ስርየት ብቻ ነው ብሎ ነው የሚያስቡት። ነገር ግን ይላል but we have enumerated 10 honors ወይም ደግሞ it bestows ከ10 በላይ ወይም 10 ጥቅሞችን ጥምቀት እንደሚሰጡሉ እናውቃለን። For this reason we baptize even infants ይላል። ከዚህ የተነሳ ማን ነው ይሄን የሚለው? አንቺ ማን ነው የሚለው ይሄንን? ማን ነው ይሄንን አንብብ አልሰማሁም። ዮሐንስ አፈወርቅ For this reason we baptize even infants ማን ነው ያለው? ዮሐንስ አፈወርቅ Though they are not defiled by personal sin ህፃናቶች በራሳቸው actual sin ወይም ደግሞ በራሳቸው የኃጢአት ግብር ባይኖርባቸውም so that there may be given to them holiness, righteousness, adoption, inheritance ይሄን ሁሉ ይሰጣቸዋል።
ከዚህ የተነሳ ነው የምናጠምቀው ይላል። ወገኖቼ ኢቨን ጎርጎሪዮስ ይሄን ብሏል፣ ካውንስል ኦፍ ካርቴጅ ይሄን ብሏል፣ ሌሎችም። ስለዚህ እሱ ብቻ አይደለም። የሐዋርያ ሥራ ምዕራፍ 2 ቁጥር 38 ጥምቀትን ከኃጢአት ስርየት ጋር በቀጥታ አያይዞት ቅዱስ መጽሐፍ ሕፃናትን ከዚህ ዓላማ ጋር ለይቷቸዋል። ምዕራፍ 2 ቁጥር 38 ሐዋርያ ሥራ። ይሄ ብቻ አይደለም። ቆፐርኒዮስ ወይም ደግሞ ሳይፕሬን የሚባለው በሌተር 64ቱ ማንም ከጸጋ ሊታገድ አይገባውም እያለ በሚል ከሕፃናት ከ8ኛው ቀን በፊት መጠመቅ እንዳለባቸው ተከራክሯል። በዚህ ጉዳይ ላይ ሕፃናት አይደለም ከ8ኛው ቀን በፊት ማን ቆፐርኒዮስ ሲፕሬን በካርቴጅ ጉባኤ 252 ላይም ተመሳሳይ የሕፃናት ጥምቀት ሳይዘገዩ እንዲከናወን አድርጓል። ልክ ኦሪገን እንዳለው ሐዋርያቶች አፖስትልስ የወሰድነው ነው። ይሄ ምን ማለት ሕፃናት ለኃጢአት ስርየት እንደሚጠመቁ ብሏል። እንግዲህ የጥምቀት ዓላማ የቤተክርስቲያን አባልነት ብቻ ሳይሆን የኒቅያ የጸሎት ሃይማኖት ለኃጢአት ስርየት የምትሆን አንዲት ጥምቀት እናምናለን እንጂ ያለው ለምን ለኃጢአት ስርየት፣ ለሕፃናት ሲሆን ግን ለጸጋ ብቻ ነው ወደ ቤተክርስቲያን መቀላቀለው ብለዋል አላለም። ይሄ እንግዲህ የኒቅያ ስሜ ላይ ታያላችሁ። የኒቅያ የሃይማኖት ጉባኤ ላይ የክሪዱ ይሄንን ነው የሚያሳየው። ይሄ ደግሞ ጎርጎሪዮስ ዘነዛንዙ በመንፈሳዊ ጥምቀት የሕፃናት ጥምቀትን እንዳበረታታ ይናገራል። ስለዚህ እነዚህንና እነዚህን የመሳሰሎች በጉባኤ ደረጃ የተጠቀሱትን ነገር አልፈን መሄድ እንግዲህ አባቶችን እምነት ነው የምንከተለው ከተባለ እነዚህንና የመሳሰሉትን አልፈን መሄድ የለብንም። በተለይ ደግሞ ካውንስል ኦፍ ሚሊየም ቶታሊ አናቴማ አርጎታል። በዚህ ላይ በጣም በግልጽ ከተቀመጠው አንዱ የካርቴጁ ጉባኤ 438 ላይ አዲስ የተወለዱ ሕፃናት መጠመቅ አያስፈልጋቸውም የሚሉ ይወላችሁ አዲስ የተወለዱ ሕፃናት መጠመቅ አያስፈልጋቸውም የሚሉ ወይም ለኃጢአት ስርየት ይጠመቃሉ፣ ነገር ግን ከአዳም የወረሱት ምንም አይነት የውርስ ኃጢአት የለም የሚሉ ቢኖሩ ይወላችሁ ኢቭን ከኃጢአት ነው የሚጠመቁት ነገር ግን የሚጠመቁት ከአዳም የወረሱት ኃጢአት የለም እንኳን ቢሉ ይላል የተወገዙ ይሁኑ። አናቴማ ይወላችሁ ኢቭን ሕፃናትን አጥምቀን ያጠመቅነው ግን ከአዳም ለወረሱት ኃጢአት አይደለም ቢሉ በጣም ከባድ ነገር ነው። እነዚህ ሰዎች እነዚህ ቤተ እምነት የተወገዙ ይሁኑ ብሎ በካርቴጅ ጉባኤ በ418 ቀኖና 2 ላይ በግልጽ አስቀምጧል። ይህ ቀኖና የሕፃናት ጥምቀት ለቤተክርስቲያን አባልነት የሚደረግ ብቻ ሳይሆን ለኃጢአት ስርየት ጭምር እንደሆነ በግልጽ አስቀምጧል። በግልጽ ስለዚህ በቤተክርስቲያን ጉባኤ በቤተክርስቲያን አባቶችን ልጠቅስላቸው ይችላሉ። በጣም ብዙ አባቶች ምናልባት እዚህ ጋር ከኢሬኔስ ጀምሮ ልጠቅስላቸው ይችላሉ። የሕፃናትን ጥምቀት በተመለከተ ለኃጢአት ስርየት እንደውም አናቴማ እየተደረገ ነው፣ እየተወገዘ የመጣ ነው። ኢማጂን ለኃጢአት ስርየት ብቻ አይደለም ከአዳም ለወሰዱትም ኃጢአት እንኳን ካላሉ እነዚህ የተወገዙ ነው። ወገኖቼ ይሄን ይመስላል የቤተክርስቲያን ጥቅስ፣ የቤተክርስቲያን አስተምሯችን ይሄን ነው የሚመስለው። ለምን ነው